የቤት ውስጥ ህይወትንና ስራ ቦታ ላይ ያለ ህይወትን ሚዛን ላይ ማድረግ። ቤት ውስጥ የራስህ ከቤተሰቦች ጋር የምታደርጋቸው ጭውውት ይኖራል። የምታደርጋቸው ክርክሮች፣ የምታደርጋቸው ጸቦች ሊኖሩ ይችላሉ። ስራም ቦታ ላይ ስራ ራሱን የቻለ የተለያዩ ህይወቶች ይኖራሉ። በዛ ውስጥ መድከም ይኖራል፣ መጨቃጨቅ ይኖራል፣ መከራከር ይኖራል። ይህንን እንዴት ላይ ሚዛን እናደርግ፣ እንዴት ነው አንዱን ከሌላኛው ድንበር እናበጅለት የሚለውን መለየት በህይወትና በስራ ላይ ያለውን ሚዛን መጠበቅ ለእኛ እጅግ አስፈላጊ ከሆኑ ተግባራት ውስጥ አንዱ። በስራ ቦታ ላይ ስራን ለማስተዳደር እና በቤት ውስጥ ያለን ሚዛን ለመጠበቅ የሚያስችሉ የተለያዩ መንገዶች ይኖራሉ። እነሱ መንገዶች ቢኖሩም በእኔ ግን 3 አይነት መንገዶችን ለማስቀመጥ እሞክራለሁ። የመጀመሪያው መንገድ ምንድን ነው? ተግባራትን መለየት ያስፈልጋል። በስራ ቦታ ላይ የሚኖሩ ተግባራትን መለየት ያስፈልጋል። ተግባራትን ስናስቀምጥ ስንለይ ግን ምን ማድረግ ያስፈልገናል? አይዘናወር ማትሪክስ የሚባለውን ጽንሰ ሀሳብ መከተል ይገባል። ይህ አይዘናወር ማትሪክስ የምንለው ምንድን ነው? ነገሮችን በአራት እንክፈል ወይም ተግባራትን በአራት እንክፈላቸው። እነዚህ ተግባራት ምንድናቸው ብለው እንለይ። የመጀመሪያው አጣዳፊና አስቸኳይ የሆነ አጣዳፊና ጠቃሚ የሆነ ይኖራል። ይህን አጣዳፊ ምንድነው ስራ ቦታ ላይ፣ ጠቃሚውስ ምንድነው የሚለውን ቅድሚያ እንለያለን ወይም መጀመሪያ ደረጃ ላይ እናስቀምጣለን። ስለዚህ አጣዳፊና ጠቃሚ የሆነውን ቅድሚያ ሰርተን ማጠናቀቅ መቻል አለብን። ይህን አጠናቀቅን በኋላ ወደ ሁለተኛ ተግባራታችን መሄድ መቻል አለብን። ሁለተኛ ተግባራችን ምንድነው ካለ የማያጣድፍ ነገር ግን ለህይወታችን እጅግ አስፈላጊ የሆነ ጠቃሚ የሆኑ ተግባራትን መለየት ያስፈልጋል። እነዚህን ተግባራት ቀስ እያለ መከወን፣ በጥራት መከወን፣ በጥራት መፈጸም ያስፈልገናል። ይህን ስናደርግ ለህይወታችን እጅግ ከፍተኛውን ተግባራት እንውልለታለን ማለት ነው። በእኛም ስኬትን ለማስመዝገብ መንገዱን ያመቻችልናል። ሶስተኛውን ተግባርን መለየት መቻል አለብን። አጣዳፊ የሆነ ግን የማይጠቅም ነገር ደግሞ ሊኖር ይችላል። አጣዳፊ የሆነ የማይጠቅም ማለት ነው። ስለዚህ አጣዳፊ የሆነ የማይጠቅም ካለ እሱን ለመከወን መቻኮል የለብንም ማለት ነው። አራተኛው እዚህ ውስጥ እናስገባው ምንድነው? ተግባራት ላይ የማያጣድፍም የማይጠቅምም ይኖራል ወይም ችላ ብለን የምንተወው ነገር ማለት ነው። ይህንን ችላ የምንለው ስራ ቦታ ለየቱን ነው ብለን መለየት መቻል አለብን። ይህንን ካረግነ ጊዜን በስርዓቱ ማስተዳደር እንችላለን። ተግባራት የሚሰጠንን በቀላሉ ወይም ደግሞ በወቅቱ መከወን እንችላለን። ከጭንቀት፣ ከድካም፣ ከውጥረት ብቻን ከማውራት እንገላገላለን ማለት ነው። የመጀመሪያ መንገዳችን ይህን ማድረግ ነው። ሁለተኛው በስራ ቦታና በህይወታችን መካከል ድንበር ማበጀት። ስራ ቦታ ላይ ያለን ጭቅጭቅ ወደ ቤት ይዞ አለመምጣት። ቤት ላይ ያለን ጭቅጭቅ ንትርክ ወደ ስራ ቦታ ይዞ ሂዶ ከዛ ቦታ ላይ እንዲገለጥ አለማድረግ ድንበሮችን መለየት ያስፈልጋል። ቤት ውስጥ ያለ ህይወትን ቤት ብቻ ውስጥ መከወን፣ ቢሮ ውስጥ ያሉ ስራ ቦታ ላይ ያሉ ተግባራትን ወይንም ሌሎች ማንኛውም ነገሮች እዛው ቦታ ላይ መከወን መፈጸም ያስፈልጋል ማለት ነው። ሶስተኛውን እንውሰድ። ሶስተኛው ምንድነው? ቋሚ የሆነ እረፍትን መውሰድ ያስፈልጋል። እነዛ እረፍቶች ግን ስፖርት ለመስራት ብንጠቀምባቸው፣ ለማንሰላሰል ብንጠቀምባቸው፣ ራሳችንን ለማሳደግ የሚያስችሉ ተግባራትን ብንከውንበት፣ ብንማርበት፣ ብናሻሽልበት፣ የተለያዩ ስኬቶችን ለመድፈን ብንሞክርበት፣ ከቤተሰብ ጋር ብንጫወትበት፣ ጓደኞች ካሉን ከነሱ ጋር ሀሳብ ብንለዋወጥበት መልካም ነው። ይህንን ማድረግ አስፈላጊ ነው እላለሁ። አመሰግናለሁ።